ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ ላይክ ስታደርጉ የዚህም ፕሮግራም ተደራሽነት ተደማጭነት ከፍ ስለሚያደርግ ላይካችሁ ይጠቅመናል። ላይክ እያደረጋችሁ ፕሮግራማችንን ማድመጥ እንድትጀምሩ አዲስ የሆናችሁ ቻናላችንን ዛሬ የከፈታችሁ ዛሬ ማድመጥ ለጀመራችሁ የቻናላችን ተከታታዮች የደወል ምልክቷን በመጫን ሰብስክራይብ በማድረግ ቻናላችንን እንድትቀላቀሉ የአክብሮት ግብዣችንን እያቀረብን ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች ድጋፋችሁን በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ለቻናላችን እንድታበረክቱ የአክብሮት ግብዣችንን እያቀረብን የመጀመሪያ ክፍል የዕለተ ቅዳሜ ፕሮግራማችን በቀጥታ ትኩረት የሚያደርገው በትናንትናው ዕለት ወደ እናንተ ለማድረስ ቀጠሮ ይዘን በፕሮግራም መደራረብና ሌሊት ላይ በተለይ በተደረገ የዓለም ዋንጫ ጨዋታ ምክንያት እንግዲህ የተወሰኑ ድካሞች አስተናግደን እንግዲህ ወደ እናንተ በበቂ ሁኔታ ተደራሽ መሆን አልቻልንም። ይህንን ተከትሎ ታዲያ በዛሬ ዕለተ ቅዳሜ የመጀመሪያ ክፍል ፕሮግራማችን በቀጥታ ትኩረት የምናደርገው አጠቃላዩን ኢንሳይድ አንፊልድን እስቲ ሪቪው እናድርግ። ባለፉት ቀናት በትናንትናው ዕለት ከበስተጀርባ ያሉ ክለቡ እየሰራ የሚገኘው አሁን ላይ ስራዎችን ከግምት ውስጥ በማስገባት ያሉትን ቅድመ ሁኔታዎችን በጥልቀት በመመልከት እንግዲህ አሁን ላይ የሚገኙ ተጨባጭ መረጃዎችን ወደ እናንተ የምናደርስበት ሰዓት ላይ ነው የምንገኘው። እስከ ቅዳሜ ንጋት ወይም በኢትዮጵያ ሰዓት አቆጣጠር እስከ 2 ሰዓት ባለው የወጡ ተጨባጭ መረጃዎችን ኢንሳይድ አንፊልድ ላይ ሁሉንም በዚህ ፕሮግራም እንዳስሳለን። ከጋዜጦችም የተገኙ መረጃዎች አሉ። እነሱንም እያጣቀስን ከእናንተ ጋር ቆይታ እናደርጋለን። ከበስተጀርባ እየተሰሩ የሚገኙ በርካታ የዝውውር ሂደቶች አሉ። በተጨባጭም የተረጋገጡ አሉ። በሩመርስ ደረጃም እየወጡ የሚገኙ መረጃዎች አሉ። እነሱን ሁሉ ግን ስቴፕ ባይ ስቴፕ በዚህ ፕሮግራም እንመለከታለን። ከዚህ ፕሮግራም በመቀጠል የሚካኤል አርቴታ አርሴናል አንድ ጉዳይ ከወዲሁ እንዳሳሰበው እንዳስጨነቀው ትኩረት ሊሰጠው እንደሚገባ ቀደም ብሎ በመረዳት በተከላካይ መስመሩ ከሰሞኑ ሩመርስ ሰምታችኋል ብዬ አስባለሁ። ኤዝሪ ኮንሳን አርቴታ አጥብቆ እየፈለገ ነው የሚገኘው። ምክንያቱም ትናንትና በነበረን ፕሮግራም የራሳችንን ግምት አስቀመጥን ከጋብርኤል ጋር በተያያዘ አድርገን። ነገር ግን ጉዳዩ ጋብርኤል አይደለም። ኤዝሪ ኮንሳ የተፈለገበት ምክንያት እንግዲህ ትናንት በነበሩ የታመኑ መረጃዎች ላይ ተጨባጩ እውነታ ታውቋል። ያንን በተመለከተ ዊሊያም ሳሊባን ትኩረት ባደረገ መልኩ ነው እንግዲህ ኤዝሪ ኮንሳ የተፈለገው። ግን ከዊሊያም ሳሊባ ጀርባ ያለው ሚስጥር ምንድን ነው? ዝውውር ወይስ ሌላ ጉዳይ? ያንን በተመለከተ ሁለተኛ ክፍል ይዘንላችሁ ምንመጣ ይሆናል። በሶስተኛ ክፍል እንግዲህ የሊቨርፑል ሌጀንድ የሊቨርፑልን የከፍታ ዘመን ዳግም የመለሱ ሊቨርፑል ወደ ከፍታ ያመጡ ከ30 ዓመት በኋላ ፕሪሚየር ሊግን ያስገኙ ከ2005 የኢስታንቡሉ ድራማ በኋላ የዩኤፋ ቻምፒየንስ ሊግ ማምጣት የቻሉ በሊቨርፑል ቤት ቆይታቸው 12 ሜጀር ትሮፊዎችን አሳክቶ በክብር በሌጋሲ የክለቡ ሌጀንድ ሆነው የለቀቁት ዩርገን ክሎፕ ከ2 ዓመት እረፍትና ቻርጅ በኋላ ወደ ጀርመን ብሔራዊ ቡድን አሰልጣኝነት ለመመለስ በጣም ከጫፍ ደርሰዋል። ሁኔል ኒግልስማንን በመተካት የጀርመን አዲስ ማናጀር ለመሆን ዩርገን ክሎፕ ወደ ስራ ሊመለሱ ተቃርቧል። ያንን በተመለከተ የምናነሳው ነጥብ አለ። የመሐመድ ሳላ ግብፅ አውስትራሊያን በማሸነፍ ወደ ቀጣዩ ዙር አልፋለች። አሁን እየተደረገ ባለ የዓለም ዋንጫ የጥሎ ማለፍ ጨዋታ አርጀንቲና ኬፕ ቨርዴን በተጨማሪ ኤክስትራ ታይም ወደ ተጨማሪ ደቂቃ ሄደው 2-1 አርጀንቲና እየመራች ነው የምትገኘው እና በሌሎች ፕሮግራሞች እንግዲህ ይህንን አፕዴት የምናደርሳችሁ ነው የሚሆነው። በተመሳሳይ ሌሎችንም ጉዳዮች አንድ ላይ አያይዘን የምንመለከት ነው የሚሆነው። ለማንኛውም በእነዚህ ፕሮግራሞች ከእናንተ ጋር ቆይታ የምናደርግ ነው የሚሆነው። የመጀመሪያውን ጉዳይ እስቲ
አንፊልድ ዙሪያ የወጡ የሊቨርፑል ኢኮ ሪፖርተሮች ይዘው የወጡትን መረጃዎችን እንመልከት። በተለይ የሊቨርፑል ደጋፊዎች ከሰሞኑን አንድ መረጃ ተመልክታችሁ ከሆነ ይህም ፕሮግራም ቆይ ወደ ሊቨርፑሉ መረጃ ከመምጣታችን በፊት በመሀል አሁን የውጤት ለውጥ አርጀንቲና እና ኬፕ ቨርዴ መካከል ኤክስትራ ታይም ላይ ኬፕ ቨርዴ አቻ አድርጋለች 2-2። ይህም ጨዋታ ቀጥሏል። ልክ የኢጅፕትና አውስትራሊያም ጨዋታ በመለያ ምት ነው የተጠናቀቀው። ይህም ወደ መለያ ምት የሚሄድ ይመስላል። አሁን እንግዲህ 2-2 ሆኗል። ኬፕ ቨርዴ እና አርጀንቲና አስገራሚ ጨዋታ ነው። ከምሽቱ 9:20 ላይ ነው እንግዲህ ይሄ ጨዋታ እየተደረገ የሚገኘው። ኤክስትራ ታይሙ ገፍቶ የኛንም የፕሮግራም ስኬጁል እንዳያዛባ ነው ያንን ፕሮግራም ወደ እናንተ ከማድረሳችን በፊት ጨዋታው ሳይጠናቀቅ ቀደም ብለን ይሄን ዝግጅት ወደ እናንተ እያሰናዳን የምንገኘው። እሺ ወደ ነጥባችን እንመለስና ዋነኛው ጉዳይ እንግዲህ በሊቨርፑል ቤት በርካታ ከበስተጀርባ ስራዎች አሉ። ይህንን እርግጠኛው ናችሁ ጠብቁ። ጠንካራ ዝውውር ምናልባት ለአንድ ተጫዋች ከ80 ሚሊዮን ፓውንድ በላይ ሊከፈልም ይችላል። እሱም ወደ በኋላ እናነሳለን። ግን ትልቁና አሳሳቢው ጉዳይ ምናልባት በትላልቅ ገጾች ላይ ሲጻፉም ተመልክቻለሁ። አንዳንድ ሁኔታዎች የደጋፊ አስተያየትም ሲሰጥ መመልከች ያለው እና የሊቨርፑሉ በዚህን ሰዓት ስፖርቲንግ ዳይሬክተር ሪቻርድ ሂውዝ ይሄ ዝውውር መስኮት ሲጠናቀቅ ኮንትራቱ ሳያልቅ በቀጥታ ኮንትራቱን አቋርጦ ወደ አልሂላል ሲሞን ፍራንሲስን በጣም የቅርብ ጓደኛውን ከሱ ከኤድዋርድ ከኤዲሃው ከተለያዩ በስልጠናው ላይ በማኔጅመንቱ ላይ ሲሰሩ የቆዩ ባለሙያዎች ግሩፕ ናቸው እና የበለጠ አብሮ አደግ የሆኑት ሲሞን ፍራንሲስ እና ሪቻርድ ሂውዝ ከነ ማይክል ኤድዋርድ ጋር በመሆን በጣም የላቀ ቅርበት እንዳላቸው ይታወቃል። ግንኙነታቸው ከስራ ባልደረባነት በዘለለ ጓደኝነታቸው፣ ቀረቤታቸው በጣም ክሎዝ እንደሆነ ይታወቃል እና አሁን ሪቻርድ ሂውዝን ከሊቨርፑል ለመውሰድ ሲሞን ፍራንሲስ የአልሃሊን የስራ ቅጥር ከተቀበለበት ጊዜ አንስቶ ሪቻርድ ሂውዝ አልሃሊ እንዲቀላቀል ይፈልጋል በሳውዲ ፕሮ ሊግ እና የሊቨርፑል አሁን ስፖርቲንግ ዳይሬክተር ከዚህ የዝውውር መስኮት በኋላ በቀጥታ ወደ አልሂላል እንደሚዘዋወር ተረጋግጧል እና ይህም መረጃ የተመለከቱ በርካታ የእግር ኳስ ደጋፊዎች ወይም የሊቨርፑል ደጋፊዎች እየሰጡ የሚገኘው አስተያየት ከሊቨርፑል ጋር በተያያዘ ከሪቻርድ ሂውዝ ጋር በተያያዘ ተገቢ ነው ተብሎ ተቀባይነት አለው ለማለት ትንሽ ይቸግራል። አልሂላልን ሪቻርድ ሂውዝ ለመቀላቀል የወሰነው የቀድሞ ወዳጁ ሲሞን ፍራንሲስ እዛ መገኘቱን ተከትሎ አብሮ በጋራ ለረጅም ዓመታት ሲሰሩ ቆይተው ነው በስተመጨረሻም በበርንማውዝ ሲሞን ፍራንሲስ የክለቡ ሲኢኦ ሆኖ ሪቻርድ ሂውዝ ስፖርቲንግ ዳይሬክተር ሆኖ ረጅም ዓመት ሰርተዋል። ከዛም በኋላ የሲኢኦነቱን ቦታ ለቆ ወደ አልሂላል ሲሞን ፍራንሲስ ሲዘዋወር አሁን ደግሞ ሪቻርድ ሂውዝ ከሊቨርፑል ቤት ከ3 ዓመት ቆይታ በኋላ ክለቡን ለመልቀቅ ወስኖ እንግዲህ ከአልሃሊ ጋር ሪቻርድ ሂውዝ ፕሪ አግሪመንት መፈጸሙ ተረጋግጧል። ስለዚህ ይሄ ዝውውር መስኮት የሊቨርፑልን ግንባታ ካጠናቀቀ በኋላ ሪቻርድ ሂውዝ ወደ አልሂላል የሚዘዋወር ይሆናል። ግን የሪቻርድ ሂውዝ የሊቨርፑል ቤት የ3 ዓመት ቆይታ በደንብ በትኩረት ከተመለከታችሁ የሊቨርፑልን ጥንካሬ የቡድን ግንባታን ቢያንስ በላቀ ኳሊቲና ጥራት ማስቀመጥ ችሏል። ማናጀር ቅጥር አንስቶ ማለት ሄድ ኮች አድርገው ከመቅጠር አንስቶ እስከ አሌክሳንደር ኢሳቅ የዝውውር ሪከርድ ድረስ ባሉ እያንዳንዱ ዝውውሮች ላይ ከማይክል ኤድዋርድ ጋር ከሙሉ ቡድኑ ስትራክቸር ጋር አብሮ በጋራ በመሆን በአግባቡ ሲሰሩ ቆይተው ነው እንግዲህ የስራ ዘመኑን ምንም እንኳን አንድ ባለሙያ በስራ ዘመኑ ላይ በሚያደርገው ቆይታ ከሚያገኛቸው ውጤታማ ነገሮች መካከል በሱን ግንባታ የሚገኝ ስኬት ብቻ ሳይሆን
እግር ኳስ ኬሪሩ ያላገኛቸውን ጉዳዮች በእንደዚህ አይነት የማኔጅመንት ስራዎች ላይ መቼም አንድ ባለሙያ በዚህ ዘርፍ ላይ ስልጠና ወስዶ ያሉትን ክራይቴሪያዎች አሟልቶ በዚህ ዘርፍ ተቀጣሪ ሲሆን ፋይናንሻሊ የራሱን ገቢ ሳስቴነብል ማድረግም በስራው ላይ ምክንያቱም ሰርቶ የገቢውን አቅም ማሳደግ አለበት። ስለዚህ ከሊቨርፑል የተሻለ አልሂላል የሚከፍለው ከሆነ ይሄ ባለሙያ ወደ አልሂላል ለመሄድ መፈለጉ ሊያስገርም አይችልም። ግን በሊቨርፑል ቤት ቆይተው ሪቻርድ ሂውዝ 100% ፍጹም አስደናቂ የሊቨርፑልን ግንባታ አድርጓል። ምናልባት የተጠናቀቀው ሲዝን የአርነ ስሎት የስልጠና ሂደት ሊቨርፑልን አዳክሞ ውጤት አሳጥቶ የእነዚህም ባለሙያዎችን ክሬዲት መንጠቁ እንጂ ይሄ ባለሙያ የሚተች ነቀፌታ ሊደርስበት ቀርቶ ሪቻርድ ሂውዝ በክፉ ሊነሳ የሚገባ ስፖርቲንግ ዳይሬክተር አይደለም። ጠለቅ ብሎ ለተመለከተ ፍሎሪያን ቪትዝን ከባየር ሙኒክ፣ ከማንቸስተር ሲቲ፣ ከሪያል ማድሪድ እነዚህን 3 ክለቦች አስባችሁታል? ነጥቆ ማምጣት አሌክሳንደር ኢሳቅን አርሴናል፣ ማንቸስተር ዩናይትድ፣ ቼልሲ፣ አልሂላል አሁን ሲሞን ፍራንሲስ የሚገኝበት ክለብ ከሊቨርፑል የተሻለ 150 ሚሊዮን ፓውንድ አቅርቧል። ግን ተጫዋቹ ኖ ያለው አንፊልድ መዳረሻው እንዲሆን ምክንያት ካደረጉ ጉዳዮች መካከል የሪቻርድ ሂውዝ አስደናቂ የመደራደር አቅም ነው። እነ ሂጎ ኤኪቲኬን ከኒውካስል፣ ከማንቸስተር ዩናይትድ፣ ከተለያዩ ክለቦች የመንጠቁን የሊቨርፑል ግንባታ አሁን የሊቨርፑልን ቀጣዩን ጀኔሬሽን በመገንባት በኩል የመጨረሻ የእድሜውን ጣሪያ 25 ዓመት በማድረግ ዝውውሮች እንዴት ነበር ሲፈጽም የነበረው? ሊቨርፑል በተቀላጠፈ ደረጃ ዝውውሮች ላይ የዛሬ ዓመት በዚህ ወቅት የነበረው አግሬሲቭነትን እናስታውሳለን። ምን አይነት እጅጉን ፋይናንሻሊ ሊቨርፑል የፒኤስአር ጫና ሳይደርስበት፣ ግን ትልቁ ችግር ምንድነው? ተጫዋቾች ሜዳ ውስጥ ፔርፎርም የሚያደርጉበት ታክቲካል ሂደት ዋንጫ ባሸነፉበት ማግስት የአሰልጣኙ አቅም በግልጽ ተፈተነ። በክሎፕ ቡድን ዋንጫ የማንሳት በራሳቸው ቡድን ደግሞ የሚገነቡት አቅም ያኔ የክለቡ ስታተስ ኳሊቲ በስሎት የማኔጅመንት ክፍተትና አቅም ምክንያት እነዛ ሁሉ ክላሶች እነዚህን ስራ አስኪያጅ በሙያቸው ተጠቅመው ክለቡን የገነቡበትን አቅም አዳከመ። የሊቨርፑልን ክፍተት አጎላ ይበለጠ። ስለዚህ የነ ሪቻርድ ሂውዝን አስደናቂ የቤት ስራ ክሬዲት መስጠት ያስፈልጋል። አሁንም የሊቨርፑልን የዝውውር ሂደት እየመራ ነው የሚገኘውና በተለያዩ ተጫዋቾች ዙሪያ የነበረው ስካውት ሂደት እንግዲህ ወደ ድርድር ተቀይሮ አስደናቂ የሆኑ ዝውውሮችን ለማድረግ በጣም ፈጣንና የተቀላጠፈ ሂደት ውስጥ ለውስጥ እየተሰራ ነው። በነገራችን ላይ ዝውውር በአንድ ሳምንት ውስጥ የምታስታውሱ ከሆነ ሊቨርፑሎች ኪርኬዝን፣ ፍሪፖንግን፣ ዊትዘን ለማምጣት ከዛን ኤኪቲኬን ለመድገም 1 ወር ያክል አልፈጀባቸውም። በጣም ቀልጣፋ የሆነ ስራ ነበር ሲሰሩ የነበሩት። እነዛ ሁሉ ሂደቶች ፕላን የተደረጉት ምን ላይ ነው? ማርች ፌብሩዋሪ ላይ ነው። ምክንያቱም ቀጣይ ግንባታ ከአሰልጣኝ አርነ ስሎት ጋር ስለነበር። ነገር ግን ማርችና ፌብሩዋሪ በዚህ በተጠናቀቀው ሲዝን የሊቨርፑል አቋምና የቡድን ግንባታ ምን አይነት ነበር ምስሉ የሚለውን እስቲ ተመልከቱ። ሁለቱን ሲዝን ልዩነት ለእነዚህ ስራ አስኪያጆች ራሱ የስራ ክብደት ከፍተኛ ያደረገው የዝውውር ሂደት ቀጣይ የቡድኑን ግንባታ ፕላን አድርገው ከወዲሁ እቅድ አውጥተው ግራውንድ ወርክ እንዳይሰሩ ሲዝኑን ሊቨርፑል ያሳለፈበት መንገድ ገና ሪቪው ይፈልጋል። የአሰልጣኙ ዘላቂነት ገና አልተወሰነም። በዛን ጊዜ ሊቨርፑል እንዴት ግራውንድ ወርክ በየትኛው ፕላን፣ በየትኛው ስትራክቸር፣ በየትኛው የጨዋታው ሲስተም ይስራል። ስለዚህ እነዚህ ሁሉ ጉዳዮች ከበስተጀርባ አሉ። አሁን ላይ እንዳምነው አክቲቭሊ ሆነው ሊቨርፑል ዝውውሮችን በፍጥነት እንዳያጠናቅቅ ቀድሞውኑ ሲዝኑ ሙሉ የተያዘው ፕሮጀክትና እቅድ በየትኛውም መንገድ ስኬታማ ሳይሆን በሁሉም ስትራቴጂ ኪሳራው ነው የተጠናቀቀው። ስለዚህ እሱን ገና ሪቪው ተደርጎ የቡድኑን ምስል ቀርጸው በአዲስ ፕሮጀክት በአዲስ አሰልጣኝ የሚያስፈልጉ ጉዳዮች እንደ አዲስ ነው ወደ ገበያ ክለቡ የወጣው። ለዛ እኮ ነው ኦፖርቹኒስቲክ ዲል የነበረውን
ቪክተር ሙኒዮዝን ያስፈረሙት። ሊቨርፑል ለሚመጣውም ለሚሄደውም አሰልጣኝ እንደ ቡድን ኳሊቲ መተካት ትልቅ ኃላፊነት አለበት። ለምሳሌ የመሐመድ ሳላህን ፖዚሽን ለዛ ቦታ ተመራጭ አድርገው በብዙ ስካውት ተደርጎ ግን መጨረሻ ላይ ባላመኑበት ኳሊቲና አስተማማኝ ነው ከዚህ በላይ አይገባውም ብለው ስላመኑ የመጀመሪያውም ፕሮጀክት አቀረቡ ለዲያማንዴ፣ ተቀባይነት አላገኘም። ለሁለተኛው ኦፈር ሊያመጣቸው የሚችል የተለየ ክላስ አጡ። ስለዚህ አልመጡ። ተጫዋቹም ማስፈረም ያላቸው ፍላጎት የመጨረሻ ጣሪያ የነበረው ያቺ ክፍያ ናት። ከዛ በላይ ተጫዋቹ ያወጣል ብለው ስለማያስቡ፣ ስለዚህ ፕላናቸው ወደ ነበረው የ2025 የዴድላይን ዴይ አካባቢ ለ3 ቀናት ለ72 ቀናት 72 ሰዓታት በቀሩበት ወቅት ያለፈው ሳመር ላይ የመጨረሻ ፕራዮሪቲ ታርጌታቸው የዊንገር የነበረውን ብራድሊ ባርኮላ ማምጣት አሁን ላይ የክለቡ ተቀዳሚ ምርጫው ነው። ስለዚህ ስራዎች ሁሉ አሁን ከበስተጀርባ እየተሰሩ የሚገኙት በሪቻርድ ዩዝ አማካኝነት በብራድሊ ባርኮላ ዙሪያ ነው። ስለዚህ ሊቨርፑል ባርኮላን የማግኘት ቻንሱ ፋብሪዚዮ የሚለውን ደጋግማችሁ አድምጣችኋል ብዬ አስባለሁ። እየደጋገመ በርካታ ሚዲያዎች ባርኮላን ፓሪስ ሴን ጀርሜን ለመሸጥ ፍላጎት የለውም የሚል መረጃ ያወጣሉ። ግን እኔ ጋር ያለው እውነታ እሱ አይደለም። የባርኮላ የዝውውር ሂደት አሁንም ክፍት ነው። ይሄ ተጫዋችና ሊቨርፑልን እንዳዘነጉ ከማርች ጀምሮ እየነገርኳችሁ ነው። ባርኮላ ሊቨርፑል በጣም ከፍተኛ የሆነ ጠንካራ የሆነ የዝውውር ትኩረት ነው እያለ እየደጋገመ ነው። ግን የብራድሊ ባርኮላን ጉዳይ አሁን በተለያዩ ሚዲያዎች የተለያየ ሪፖርት ይወጣል። ለምሳሌ ፓሪስ ሴን ጀርሜን ከ100 ሚሊዮን ፓውንድ በላይ ይፈልጋል የሚሉ መረጃዎች አሉ። ተጫዋቹን በብቃቱ እንጂ በኮንትራቱ መሸጥ አይፈልግም የሚሉ ሪፖርተሮች አሉ። ነገር ግን የተጫዋቹ ተጽዕኖ ወሳኝነት ስላለው ይሄ ተጫዋች በዲያማንዴ ፈርስት ኦፈር ባይመጣ እንኳን ከዛ በተሻሻለ ክፍያ ማለት አሁን ሚዲያው ላይ እንደሚባለው ወደ 100 ሚሊዮን ፓውንድ ሳይሆን ከዛ ባነሰ ክፍያ የመምጣት ቻንሱ በጣም በጣም ከፍተኛ እንደሆነ እንደውም ትናንትና አንድ የሊቨርፑል ኢኮ ዘጋቢ ፖል ግሮስትን ከተመለከታችሁ የሂጎ ኤኪቲኬ ሪከቨር በፍጥነት መጀመሩ የመጀመሪያ የትሬኒንግ ስቴፑን ክራንቹን ካስቀመጠ በኋላ የጅማት ከፍተኛ ጉዳት ስላስተናገደ እግሮችን ፍሌክሰብል ለማድረግ የሚሰራውን የመጀመሪያውን ስቴፕ ሪከቨሪ ጀምሯል። የዛን ሪከቨሪ ሙሉ ዳታ አናላይዝ የሆነውን የመጀመሪያውን ስቴፕ ፖል ግሮስ በሊቨርፑል ኢኮ በኩል ይዞ በወጣው ዘገባ መሰረት እዛ ዘገባ ላይ ከተመለከታችሁ የቡድን ጓደኛውን ለማምጣት ከሱ በተሻለ ክፍያ ክለቡ እየሰራ እንደሆነ አሁን ላይ መረዳት ችለናል ይላል። ይሄ ማለት ኤክስክሉሲቭ ኒውስ እኔ እንደተረዳሁት ከሆነ ኢን ማይ አንደርስታንዲንግ እያሉ ሪፖርተሮች የሚያወጡ ከሆነ የነሱ ነው መረጃው እና ፖል ግሮስት እንዲህ አይነት መረጃ አይጽፍም በነገራችን ላይ። እና አሁን ክለቡ በዚህ የዝውውር ሂደት ላይ በጣም እየሰራ እንደሆነ ተገልጾ ትናንትናም ፋብሪዚዮ ደጋግሞ ሜንሽን ሲያደርግ ነበር። በነገራችን ላይ ሪፖስት የሚደረገውን የሁለት የአይን ኢሞጂ ለጥፎ የቀድሞውን ዘገባውን ሪፖስት የሚያደርጉት ለምን መሰላችሁ? ትክክለኛ የዛን ሪፖስት ትርጉም ልንገራችሁ። ኦፊሻል ክለብ ቱ ክለብ ወይም ተጫዋችና ክለብ ዳይሬክት ኔጎሽዬሽን ሲኖር ነው ከበስተጀርባ። ለምን መሰላችሁ? አሁን ይሄ የዝውውር ሂደት ይፋ እንዳይወጣ ፕራይቬሲ ፈለጉ ሁለቱም ወገኖች። ያኔ ምን ይሆናል? ከበስተጀርባ ጠንካራ ድርድር እንዳለ ለመጠቆም ከዚህ በፊት የዝውውር ሩመርሱ በተፈጠረበት ሰዓት ወይም ሊንኮች በተደረጉበት ሰዓት የዘገቧትን ዘገባ ሪፖስት ያደርጋሉ። አሁን ለምሳሌ ኦርኒስተን ትናንት ምሽት ከተመለከታችሁ የባርኮላ እና ሊቨርፑልን በተመለከተ የዘገበውንም ሌሊት ላይ ሪፖስት አድርጎታል። ቀን ላይ ደግሞ ፋብሪዚዮ ድጋሚ ሪፖስት አድርጎታል። ይሄ ከበስተጀርባ ጠንካራ የሆነ ግንኙነት ወይም ድርድሮች ሲኖሩ ነው። ታስታውሱ እንደሆነ የአሌክሳንደር ኢሳቅን ማርች ላይ የዘገበውን ዘገባ ፋብሪዚዮ አምጥቶ በጁላይ አጋማሽ አካባቢ ወደ ጁላይ
18 19 አምና ሪፖስት አድርጎት ከዛም ፒን አደረገው ለ10 ቀን። የዛን ወቅት ሁሉ ከበስተጀርባ ድርድሮች አሉ ማለት ነው። ስለዚህ እንደነዚህ አይነት ሁኔታዎች ሲኖሩ ክለቦች የድርድሩን ሂደት ይፋ እንዳይወጡ ወይ ከክለብ ጋር ሊሆን ይችላል፣ ተጫዋችና ክለብ ሊሆን ይችላል፣ ይፋ እንዳይወጣ ከፈለጉ ወዲያው ያንን ጉዳይ ምን ያደርጋሉ? ፕራይቬት ያደርጋሉ። ግን ደጋፊው የበለጠ በዚህ ጉዳይ ላይ ያለው እምነት የተረጋጋ እንዲሆን እንደነዚህ አይነት ሪፖርተሮች ይወጡና ሪፖስት ያደርጋሉ፣ በሆነ ኢሞጂ ተጠቅመው ማለት ነው። ያ ነው ትክክለኛው እውነታ። እና የባርኮላ ጉዳይ በሊቨርፑል አጀንዳ ውስጥ ዛሬ አይደለም የዛሬ ዓመት በዚህም ወቅት ራሱ ስንወያይ ነበር። ባርኮላን አጥብቆ መፈለግ ለሊቨርፑል አዲስ አይደለም። በነገራችን ላይ ከፓሪስ ሴን ጀርሜን ጋር የሚደረገው ድርድር በላቀ ደረጃ ለስምምነት ያብቃቸው እንጂ በተጫዋቹ በኩል ያለው እውነታ 100% ወደ አንፊልድ መምጣቱ የማይቀር ነው። ፒኤስጂ ጋር ያለው ድርድር ነው። ምናልባት ደግሞ ፋይናንሻሊ እሱ ነው ምናልባት ድርድሩን ትንሽ ባላንሱን የድርድር ሂደቱን ሊያዘገይ የሚችለው እንጂ ተጫዋቹ በነገራችን ላይ አምና መስማማቱን ታስታውሳላችሁ። አግሪመንት መፈጸሙን ይህን ሁሌ ይገልጻል ፋብሪዚዮ እየደጋገመ። ግን ፒኤስጂ ተጫዋቹን መጨረሻ ላይ ለመልቀቅ አንደኛ ተተኪ አላገኘም፣ ሁለተኛ የጠየቀው ክፍያ ደግሞ በጣም በጣም ከባድ ክፍያ ነው። ከፍተኛ ክፍያ ነው የጠየቁት። ያን ደግሞ ሊቨርፑሎች ለመክፈል ፈቃደኛ ስላልነበሩ ዝውውሩ ሳይሳካ ቀረ። አሁን እንደገና ተጀምሯል ማለት ነው። በብራድሊ ባርኮላ በኩል ያለው መረጃ በደንብ በዚህ ሰሞን በጣም የተጨበጠ መረጃ ማግኘታችን የማይቀር ነው፣ ወይም ይፋ መውጣቱ በታማኝ ዘጋቢዎች የማይቀር ጉዳይ ይመስላል። ሌላኛው ነጥብ በሊቨርፑል ዙሪያ ባለፉት 24 ሰዓታት ከወጡ አስገራሚ መረጃዎች መካከል አንደኛው እንግዲህ የጀርመኑ ቢልድ ጋዜጣ፣ እስቲ ይህንን ጋዜጣ ተመልከቱት። የጀርመኑን ቢልድ በትናንትናው ዕለት ይዞ የወጣውን ጋዜጣ የሜንዙን አማካይ ሳኖን ይሄን የጃፓን ብሔራዊ ቡድን ከብራዚል ጋር በነበረ ጨዋታ ታስታውሳላችሁ። ብራዚል ጃፓንን ባሸነፈችበት ጨዋታ ለጃፓን ብቸኛዋን ግብ ማስቆጠር የቻለው ሳኖን ሊቨርፑል ለማስፈረም እንግዲህ ከበስተጀርባ የተጫዋቹን ሙሉ ስካውቲንግ ሪፖርት መቀበሉን፣ ይሄ ተጫዋች አሁን ላይ የሚገኝበት እድሜ 25 ዓመቱ ነው እንደምታውቁት። የበለጠ ደግሞ ይህን ተጫዋች ለማስፈረም ክለቡ ካቀደበት ምክንያቶች መካከል የሀገሩ ልጅ ዋታሮ ኤንዶን ለመተካት እንደሆነ እዚህ ቢልድ ዘገባ ላይ በስፋት ወጥቷል። ቢልድ እንደሚለው ከሆነ ሊቨርፑል የዚህን ተጫዋች እድገት መከታተል የጀመረው ወይም በሜንዝ ያለውን ቆይታ መከታተል የጀመረው በዚህ ዓለም ዋንጫ ባሳየው ብቃት አይደለም ነው። ቀደም ብሎም በጀርመን እግር ኳስ ካላቸው ጠንካራ የምልመላ ሂደት መነሻ በማድረግ በሜንዝ የዚህን ተጫዋች ፐርፎርማንስ ላለፉት ጊዜያት በደንብ ሲከታተሉ ነበር በቅርበትና የበለጠ በዓለም ዋንጫ ያሳየው ብቃት ይህን ተጫዋች ክለቡ በትኩረት እንዲከታተሉ ወይም ትኩረቱን እንዲጨምር አስገድዶታል እና ይሄ ተጫዋች በዚህን ሰዓት 38 ሚሊዮን ዩሮ ሊቨርፑል ይዞ የሚቀርብ ከሆነ ሜንዝ ጥያቄዎችን ለማድመጥ ዝግጁ ነው። ይሄ ማለት ወደ 31 ሚሊዮን ፓውንድ ገደማ። ስለዚህ ሳኖን የማስፈረም እቅድ በሊቨርፑል ራደር ውስጥ እንዳለ የጀርመኑ ቢልድ በእንዲህ መልኩ በጋዜጣው ላይ ይዞ ወጥቷል። ሌላኛው ጉዳይ ግን ከሳኖ በተጨማሪ ከወጡ ዘገባዎች ውስጥ አንድ በስፔን ከሚታተም የህትመት ውጤት ዕለታዊ ጋዜጦች መካከል አንዱ የሆነው እንደምታውቁት በስፔን ሚዲያ ዙሪያ አንዳንድ የዘጋቢዎችን አይነት መመልከት የበለጠ ያስፈልጋል። የበለጠ ከሚወጣው መረጃ ይልቅ የዘጋቢዎቹ አይነት የሆነ መሬት የሚያነሳ ውሃ የሚያነሳ ይመስለኛል የበለጠ። ምክንያቱም በነዚህ ሚዲያ የሚዘገቡ ዘገባዎች ሁሉ
በቀጥታ ተቀባይነት አለው ማለት አይደለም። ለምሳሌ ሞንዶ ዲፖርቲቮ ሰሞኑን አንድ መረጃ ይዞ ወጥቶ ተመልክታችኋል ብዬ አስባለሁ። ባርሳ ሊቨርፑል ዋጋ አሻሽሎለት ለሁሊያን አልቫሬዝ ያቀረበውን አይነት ክፍያ ወደ 100 ሚሊዮን ፓውንድ ወደ 118 ሚሊዮን ዩሮ የሚቀርብለት ከሆነ ኢሳቅን ለባርሳ ለመሸጥ ሊቨርፑል ፈቃደኛ ሆኗል የሚል የሞንዶ ዲፖርቲቮ መረጃ ወጣ። ይሄ መረጃ ከእውነት የራቀ ነው። ሊቨርፑል የ6 ዓመት ኮንትራት ሰጥቶ በአመቱ ኢሳቅን ለባርሳ ይሸጣል የሚል ምንም አይነት ተጨባጭ፣ ይሄ ከእውነት የራቀ መረጃ ነው። ግን አንድ የስፔን ጋዜጣ በትናንትናው ዕለት አንድ መረጃ ይዞ ወጣ። ይሄ የወጣው መረጃ ከየት መሰላችሁ? ከሳን ሰባስቲያን ነው። የበለጠ ደግሞ ይሄ መረጃ የወጣበት ተያያዥ የሆኑ ምክንያቶች አሉ። ሊቨርፑል የሮማውን አማካይ በዚህ ዓለም ዋንጫ ከሞሮኮ ጋር አስደናቂ ቆይታ እያደረገ የሚገኘውን ኔል ኤልአናዊን ለማምጣት ከሮማ ሊቨርፑል እዚህ ተጫዋች ላይ በቀጥታ በገበያው ላይ እየሰራ ይገኛል። ከበስተጀርባ የክለቡ ስም ከአዩብ ባውዲ ጋር ቢያያዝም የሊቨርፑል ፍላጎትና ትኩረት ኤልአናዊ ነው ይላል። ይሄ የሳን ሰባስቲያን ጋዜጣ። በነገራችን ላይ መጀመሪያ መረጃው የወጣው በግራም ቤሊ አማካኝነት ነው። ግራም ቤሊ ማለት ደግሞ በእንግሊዝ እግር ኳስ ከሚወጡ የዝውውር ዘገባዎች መካከል የእግር ኳሱን ቤተሰብ በጣም በጣም ይሄ ከሚያደናግሩ ሶርሶች መካከል አንዱ ቲምቶክ ነው። ቲምቶክ ላይ የሚጽፍ ጸሐፊ ነው ግራም ቤሊ። እንዴት ሪሊያብል ሶርስ ሆኖ በርካታ በተለይ በሀገራችን የሚገኙ ሚዲያዎች ይህን እንደ ሶርስ ሲጠቀሙ መመልከት በጣም ያስገርመኛል። እንደ ግራም ቤሊ ማለት የቲምቶክ ጸሐፊ ነው። ቲምቶክ ደግሞ እኛ ገና የሃይስኩል ተማሪ እያለን ኤሌመንተሪ እያለን ስንጠቀም እንኳን የሐሰት ሶርስ እንደሆነ እናውቃለን። በዛ ሚዲያ ላይ የሚጽፍ ነው ግራም ቤሊ ማለት። ግራም ቤሊ መረጃ ሲጽፍ መች መሰላችሁ? ከሳን ሰባስቲያን መረጃ ወጥቶ ግን በመላው ዓለም በሊቨርፑል ደጋፊዎች ተደራሽ በሆኑ ትላልቅ ሚዲያዎች ላይ አልወጣም። ያንን መረጃ እንግዲህ ሊክ ማድረጉን ተመልክቶ የራሱ ኤክስክሉሲቭ ኒውስ አድርጎ ነው የጻፈው። ከዛም በኋላ ከወደ ሞሮኮ የሚገኝ ሚዲያ ጭምር ያንን ማረጋገጫ ሰጠ። አንድ የሞሮኮ ታዋቂ ሚዲያ የሊቨርፑል የምልመላ ክፍል ኃላፊዎች በኔዘርላንድ ጨዋታ ላይ መገኘታቸውን በማረጋገጥ ይላል የምልመላ ሂደታቸው መጨረሻ ላይ የሪኩፕመንት አባላቱ የተቀበለው ሪፖርት የሮማውን አማካይ ኤልአናዊን ነው የሚሉት እና በዛም ወቅት እዛ ስቴዲየም ላይ መገኘታቸው በቀጥታ የፈረንሳዊ ሚዲያ ከሰሞኑን ወደኋላ መለስ ብላችሁ ተመልከቱ። ከአዩብ ባውዲ ጋር ተያይዞ አርኤምሲ ስፖርት የሊቨርፑል የምልመላ ኃላፊዎች ሞሮኮና ኔዘርላንድ ጨዋታ ስቴዲየም ውስጥ ተገኝተዋል ብሎ በቀጥታ በቃ አዩብ ባውዲ ላይ ፋይናንሻሊ ኢንቨስት ለማድረግ የመጨረሻ የምልመላ ውጤታቸውን ለማጠናቀቅ ተጫዋቹ ላይ ገፍቶ ለመሄድ ማንቸስተር ሲቲን በዝውውሩ ሃይጃክ ለማድረግ ምክንያቱም አሁን የባውዲን ጉዳይ እየመራ የሚገኘው ቡድን ማንቸስተር ሲቲ ነው። ይህን ዝውውር ሃይጃክ ለማድረግ በቀጥታ ሊቨርፑል ለመግባት ያሰበ ይመስላል። ሞሮኮና ኔዘርላንድ ጨዋታ ላይ የክለቡ ሪኩፕመንት አባላት ተገኝተዋል ብለው በስፋት ዘግበውታል። ግን አሁን የመረጃው ማረጋገጫ ደግሞ የወጣው የምልመላ ውጤት አዩብ ባውዲ ሳይሆን ኤልአናዊ ነው የሚሉት የሞሮኮ አማካይ ሮማ የሚገኘው በጣም አስደናቂ ብቃት ለሚገኝ አስገራሚ የዓለም ዋንጫ እያሳለፈ ነው የሚገኘው። ይሄ ተጫዋች እንደምታውቁት ግሩም ሚና ተሰጥቶት በሞሮኮ ብሔራዊ ቡድን 25 ዓመቱ ነው። በጣም በአስደናቂ ፐርፎርማንስ በአማካይ ክፍል በጣም ተፈላጊ ተጫዋች ሆኗል እና ሌሎች ክለቦችም እዚህ ተጫዋች ላይ
አይናቸውን መጣላቸው የተነገረ ነው። ትራንስፌር ማርኬት እንደውም ይዞ በወጣው ሪፖርት መሰረት አርቢ ሌፕዚግ፣ ሊቨርፑል እና ቼልሲ ይህን ተጫዋች እየፈለጉ ነው የሚለው ትራንስፌር ማርኬት። ግን በስፔን ሳን ሰባስቲያን በሚታተም ጋዜጣና በተለያዩ ሚዲያዎች እንደሚወጣው ከሆነ ደግሞ ሊቨርፑል ከኔዘርላንድ እና ሞሮኮ ጨዋታ በኋላ የዚህን ተጫዋች የምልመላ ሂደትን አጠናቀው የተለያዩ መረጃዎችን ከተጫዋቹም ከክለቡም ከብሔራዊ ቡድኑም አግኝተው ተመልሰዋል የሚል መረጃ እየወጣ የሚገኘው እና አሁን በቀጣይ ቀናት እንግዲህ ከዚህ ተጫዋች ጋር የሊቨርፑል ስም በስፋት መነሳቱ የተለመደ የሩመርስ ስትራክቸሩ ይጀምራል ማለት ነው። ይሄ ተጫዋች እንደምታስታውሱት ከኒንስ አካዳሚ አድጎ ወደ ሌንስ ዋና ቡድን ተዘዋውሮ ከዛም በኋላ በሮማ አስደናቂ ቆይታ እያደረገ ነው የሚገኘው ከ2025 የውድድር ዓመት ጀምሮ እና የ5 ዓመት ኮንትራት አለው። ይሄ ተጫዋች ግሩም አማካይ ነው። እስቲ ሊቨርፑል ምን ያክል በዚህ ዝውውር ገፍቶ ሄደበታል አብረን በጋራ ምንመለከተው ነው። ግን በሊቨርፑል ራዳር ውስጥ እንዳለ ከወደ ስፔን የሚወጡ መረጃዎች እያረጋገጡ ይገኛሉ ማለት ነው። ኤል አናዊና እንግዲህ ሳኖ አዲስ በሊቨርፑል አማካይ ዙሪያ የወጡ በጋዜጦች ላይ የተመለከትናቸው አዲስ ትኩረት ያገኙ ከሊቨርፑል ጋር ሊንክ የሆኑ ተጫዋቾች ናቸው። ይሄ የሚያስገርም መረጃ ነው። በመሀል እንግዲህ የዓለም ዋንጫ የአርጀንቲና እና የኬፕ ቨርዴ ጨዋታ ተጠናቋል። ኬፕ ቨርዴ 2-2 ካደረገች በኋላ እንግዲህ ክርስቲያን ሮሜሮ አስቆጥሮ አርጀንቲና ወደ ቀጣዩ ዙር በማለፍ ሜሲ ከመሐመድ ሳላ 16 ውስጥ የሚገናኝ ይሆናል። አርጀንቲና በመጨረሻ በተጨማሪ ደቂቃ ድራማዊ በሆነ መንገድ እንግዲህ አስቆጥረው አሁን ድል አድርገው እንግዲህ በክርስቲያን ሮሜሮ ግብ 3-2 ማሸነፋቸው ታውቋል ማለት ነው። ይሄ የመጨረሻ የጨዋታው ውጤት ነው። ጊዜና ሰዓት ካለን በሌላ ፕሮግራም አብረን ይዘላችሁ ምንመጣ ይሆናል። ሌላኛው ነጥብ እንግዲህ ኮሊ ጋክፖ ነው። አሁን የጋክፖ ጉዳይ ሩመርሱ በዚህ ደረጃ ከፍ ብሎ በሚዲያው ደረጃ መወያያ አርዕስት ሳይሆን በፊት አስታውሱ፣ የሊቨርፑል ኃላፊዎች በጣም 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 በስሌት የሚጓዙ ናቸው። የደጋፊውን ስሜት ቼክ ለማድረግ በዶሚኒክ ኪንግ አማካኝነት በቴሌግራፍ ፖል አስለቀቁ ብያችሁ ነበር። ፖል የትኛው ተጫዋች ይቆይ ስቴይና ይሄ ሴልና ኪፕ ኤንድ ሴል የሚባል የተለመደ ፖል አለ አይደል? ኪፕ ኤንድ ሴል በሚል ፖል ውስጥ አብዛኛው ደጋፊ ሴል የምትለዋን ቦታ የተጫነበት ተጫዋቾች መካከል አንደኛው ጋክፖ ነው፣ ሌላኛው ማካሊስተር ነው። ለምን የሚለው ጥያቄ እንግዲህ ከስር ኮሜንቱ ላይ ያለው የፖሉ ቁጥር የበለጠ የሚያሳይ ነው። ከ300,000 በላይ ደጋፊዎች የተሳተፉበት የቴሌግራፍ ፖል ነበር በወቅቱ እና ሩመርስ ካሁን ባለ በደም ጠብቁ። ይሄ ግን ዳይሬክት በቴሌግራፍ ሪፖርተሩ በዶሚኒክ ኪንግ የተዘጋጀ አይመስለኝም ስላችሁ ነበር። ይሄ ከአንድ ወር በፊት በነበረን ፕሮግራም የጋክፖን ቆይታ እንዲህ አይነት ሂደት ከዚህ በፊት ሊቨርፑሎች ቼክ ያደርጋሉ የደጋፊውን ፊሊንግ። ምክንያቱም አምና የሉዊስ ዲያዝን ሽያጭ በደጋፊው ዘንድ ተቀባይነት እንዳላገኘ ተረድተዋል። ተመሳሳይ ስህተት መስራት አይፈልጉም። ግን የተጫዋቹ ብቃት እድገትና አስተማማኝነት በተሻለ እድሜና በተሻለ ብቃት መሻሻል የሚችልበት እድል ካለ ከማድረግ ወደኋላ አይሉ። ይሄን ለማድረግ ደግሞ የተለያዩ ሂደቶችን እየሞከሩ ነው። አሁን የበለጠ ሊቨርፑል ባኮላ ላይ መጠንከሩ ከሚያሳየን ጉዳዮች መካከል የጋክፖን በተቃራኒው በር የመውጣቱን እድል በጣም የሚያሰፋው ይመስለኛል። ይሄ የዝውውር ሂደት ሌላ አዲስ ትሪክ ልንመለከት እንችላለን። ግን ይሄ ማለት ደግሞ ሊቨርፑል አንድ ዊንገር ወይም አንድ የፊት መስመር ተጫዋች ብቻ ያስፈርማል ማለት አይደለም። የሳላ አውት ኤንድ አውት ተተኪ ካልተገኘ እንኳን ቨርሳታይል ተጫዋች ማስፈረማቸው አይቀርም፣ ወይም የነኮንሲሳው አይነት ዝውውርን ድጋሚ ሪቪው ማድረጋቸው የማይቀር። ስለዚህ አማራጩ ሰፊ ነው። በርካታ ተጫዋቾች በራዳራቸው ውስጥ አለ። አሁን ላይ ግን
ቶትናም ጠንካራ ኢንተረስት እንዳለው ትናንት ሌሊት በነበረው የፋብሪዚዮ ዘገባም ተመልክታችኋል ብዬ አስባለሁ። ቶትናም አሁን ላይ በጣም ጠንካራ ፍላጎት አለው፣ ግን ሊቨርፑል ይህን ተጫዋች ለመሸጥ በይፋ አላወጣም። እስካሁን ድረስ የቀረበለት ኦፊሻል ኦፈርም የለም። ይሸጣል የሚል ሀሳብም በሊቨርፑል በኩል አልታየም ይላል። ግን የዚህ ተጫዋች ቆይታ ጥያቄ ውስጥ ገብቷል። የቶትናም ፍላጎት ጠንካራ ነው። ሊቨርፑሎች የበለጠ አፕዴት ከሚያደርጉባቸው ፖዚሽኖች መካከል አንዱ ግራ ዊንግ ነው። ሪዮኖ ጎሞሃ ፕላን ቢ ነው መቼም። ፕላን ኤ እና በቀጥታ የሉዊስ ዲያዝ ተተኪ ደግሞ ይፈለጋል ቦታው ላይ። ስለዚህ የጋክፖ ቆይታ ትልቅ ጥያቄ ውስጥ እንደገባ ነው። አሁንም ሌላ ሩመርስ፣ ሌላ አዲስ ታሪክ ዴቨሎፕ እያደረገ ነው በዚህ ተጫዋች ዙሪያ። ግን የዚህ ሩመርስ ሁሉ በር ከፋች የሆነችው ያቺ ፖል ናት። በነገራችን ላይ ያንን ዘገባ ገብታችሁ ከአንድ ወር በፊት የዶሚኒክ ኪንግን የቴሌግራፍ ዘገባን ገብታችሁ ፖሉ የኔ ይነሳል፣ ግን ዘገባው ስላለ በጥልቀት ያንን ዘገባ መመልከት ትችላላችሁ። የበለጠ አማራጩ እዛ ላይ የነበሩት ዘገባዎች ዝርዝር ሁኔታዎች ግልጽ በሆነ መልኩ እየወጣ ነው የሚገኘው። በነገራችን ላይ ፔድሮ አልሜዳ የሚባል አንድ የፖርቱጋል እግር ኳስ ሪፖርተር አለ። የቀድሞ ተጫዋች ነው፣ ግራኝ እግር በኢንተር ሚላን የምናውቀው አልሜዳ የሚባል ጎበዝ ተጫዋች ነበር፣ ፖርቱጋላዊ። አሁን የዝውውርና የአንዳንድ የጨዋታ ሪፖርተሮች የተለያዩ ለአንድ የተለየ ተቋም አይደለም፣ በግሉ ኤክስ ላይ የሚጽፈው እና በትናንትና ሁለት አንድ ጉዳይ አጋርቶ ነበር። ፔድሮ ኔቶ በሊቨርፑል ራደር ውስጥ አለ የሚል። ይህን ጉዳይ እንግዲህ ፔድሮ ኔቶ ዛሬ አይደለም ከቼልሲ የዝውውር ሂደት ቀደም ብሎ ሊቨርፑል ሉዊስ ዲያዝን ያስፈረመው ከፔድሮ ኔቶ እና ከሉዊስ ዲያዝ ከሁለቱ አንዱን ለማስፈረም የኤድዋርድ የመጨረሻ ፊርማ ማለት ነው። ሉዊስ ዲያዝን አስፈርሞ ነው ኤድዋርድ ሊቨርፑልን የለቀቀው። ኩናቴን በሳመር ከዛን ጃንዋሪ ላይ ሉዊስ ዲያዝን አስፈርሞ ሊቨርፑልን ለቀቀ በአመቱ መጨረሻ እና በወቅቱ ከነበሩ ስካውት መካከል ንጽጽር የነበረው የትኛው ተጫዋች የበለጠ ኢፌክቲቭ ይሆናል ኔቶ ወይስ ዲያዝ በሚል የበለጠ እየሰሩበት ነበር። ግን የበለጠ በሰዓቱ ክሎፕም ዲያዝ እንዲመጣ መፈለጋቸው ተከትሎ ነው ከቶትናም ዝውውሩን ገብተው ሃይጃክ አድርገው ሉዊስ ዲያዝን ያመጡት። አሁን በድጋሚ እንግዲህ በሊቨርፑል ራደር ውስጥ አለ ብሎ ትናንትና መረጃ አውጥቷል። የዚህ ዘገባ ተቀባይነት ብዙም ማለት ሪሊያብል ሶርስ ነው ለማለት ይቸግራል። ምክንያቱም ከዚህ በፊት ታስታውሱ እንደሆነ የኤንዞ ፈርናንዴዝ ዝውውር ላይ በርካታ የሊቨርፑል ደጋፊዎች በወቅቱ እኛ ዩቲዩብ ላይ ባንመጣም ከሚያወዛግቡ መረጃዎች መካከል የዚህ የቀድሞ ተጫዋች ዘገባ ነው። አብዛኛውን የእግር ኳስ ቤተሰብ ትንሽ ጥርት ያለ እውነታ ውስጥ ተጨባጭ የሆነ ሁኔታን እንዳያገኝ ያደረገው። ምክንያቱም ኤንዞ ፈርናንዴዝ ከሊቨርፑል ጋር ተስማምቷል ብሎ የፖርቱጋል ሚዲያ ሪፖርት በፖርቱጋል የሚገኝ ግለሰብ ስለሆነ የበለጠ የቤኔፊካን መረጃ ያገኛል ተብሎ ታመነበትና የኤንዞ ፈርናንዴዝን የዝውውር ሂደት ከሊቨርፑል ጋር ያያዘ። ያኔ እንግዲህ ሊቨርፑል ዝውውሩን መጀመሪያ ተጫዋቹን ከ80 ሚሊዮን ፓውንድ በላይ ለመክፈል ፍላጎት የላቸውም። በጣም ኤክስፔንሲቭ ሲያደርጉ ሊቨርፑልና ማድሪድ ዝውውሩን ጥለው ወጡ። ቼልሲ ዘግይቶ መጥቶ ይህን ተጫዋች ማስፈረም ቻለ። የበለጠ ደግሞ ዓለም ዋንጫ ላይ ባሳየው ፐርፎርማንስ ምክንያት። ስለዚህ ባለፉት 24 ሰዓታት በሊቨርፑል ገጾች የወጡ መረጃዎች እነዚህ ይመስላሉ። አዲስ መረጃ ካለ በሌላ ፕሮግራም ይዘንላችሁ የምንመጣ ነው የሚሆነው። ላይክ፣ ሼር፣ ሰብስክራይብ ያድርጉ። ከሀገር ውጭ የምታደምጡ ድጋፋችሁን በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ አድርጉ። በአርሴናል እና ሳሊባ ዙሪያ የወጣውን ሪፖርት አርሴናልን በተመለከተ መረጃ ይዘን በቀጥታ ከዚህ ፕሮግራም በመቀጠል ወደ እናንተ የምንመጣ ይሆናል። እስከዛው ድረስ ሰላም ቆዩ።